ቴዲ አፍሮ ባለፉት 25 ዓመታት ኢትዮጵያ ስንት ታዋቂ የተባሉ ሰዎችን አኝካ ተፍታለች። በጩኸት ነክሰው ጭብጨባው ሲቆም የረገፉ ስንት ናቸው? የገዛ ስኬታቸው አደናቅፏቸው ጠፍተው የቀሩትስ? አብዛኛውን ሰው የሚገድለው ውድቀት አይደለም ስኬት እንጂ ያበረከቱ፣ ጭብጨባው፣ ገንዘቡ፣ ጠላቱ፣ ፖለቲካውና ጩኸቱ አብዛኛው ሰው ሊቋቋመው የማይችለው ትልቅ ማዕበል ነው። ስኬት ደግሞ እንደ ግዙፍ ማዕበል ወደ ሰማይ ያነሳህና ድንገት ድንጋይ ላይ ይፈጠፍጥሃል። ብዙዎችን አይተናል፣ እንደ ተወርዋሪ ኮከብ ደምቀው በአይን ጥቅሻ ውስጥ አመድ ሲሆኑ። ትላንት ነገስታት ነበሩ፣ ዛሬ ግን ትዝታቸው እንኳን የለም። ከዛ ግን እሱ አለ፣ የማይደበዝዝ ድምፅ። ይህ ሰው ስማርትፎን ከመፈጠሩ በፊት ነበር። ዩቱብ እና ፌስቡክ ሳይመጡ በፊት ስሙ ገናና ነበር። ዓለም በአልጎሪዝም ዝናን ሳታድል በፊት ዝና የሚገኘው በከባድ ጥረትና በእውነተኛ ጥበብ ብቻ በነበረበት ዘመን እሱ ቀድሞ ግዛቱን የመሰረተ ክስተት ነው፣ ተአምር ነው። ከዛ ዓለም ተቀየረች፣ ቴክኖሎጂው ፈነዳ፣ አዳዲስ አርቲስቶች መጡ፣ አዳዲስ የሙዚቃ ስልቶች ነገሱ፣ አዳዲስ ትውልዶች ተፈጠሩ። ታዲያ በዚያ ዘመን የነበሩት ግዙፍ የተባሉ ስሞች ምን ይሆኑ ይመስልሃል? አብዛኞቹ ደበዘዙ፣ ለጊዜው ተንበርክከው ማንነታቸውን ሸጡ፣ በየዘመኑ የሚመጣውን ፋሽን ተከተሉ፣ ሰው እንዲወድላቸው ተለማመጡ። እሱ ግን ማንንም አላሳደደም። ሌሎች ሲጠፉ የሱ ችቦ ይበልጥ እየተቀጣጠለ መጣ። ቴዎድሮስ ካሳሁን፣ ቴዲ አፍሮ። ሌሎች ሲወድቁ እሱን ቀጥ አድርገው ያቆሙትን 3 የማይሰበሩ ህጎች እናወራለን። በሚቀጥሉት ጥቂት ደቂቃዎች ቴዲ አፍሮን ዳይሴክት አድርገን በታትነን እንማርበታለን። 3 ነገሮች፣ 3 መርሆች፣ በዚህ አስገራሚ ሰው ጉዞ ውስጥ የተቀበሩ 3 ሚስጥራት። ከሱ ለመማር እሱን መውደድ ግዴታ አይደለም። ከ3ቱ ሐሳቦች አንዱን እንኳን ወደ ህይወትህ ከተገበርከው ይሄ ቪዲዮ ሲያልቅ አንተ የቀድሞ ሰው አትሆንም። ስራህ፣ ትምህርትህ፣ ትዳርህ፣ በቃ ኑሮ ሁሉ ይቀየራል። ይህ የሚሆነው ግን እኔ ምን ማድረግ እንዳለብህ ስለነገርኩህ አይደለም። እውነት አንተ ልብ ላይ ካረፈች ሁሉንም ነገር የመለወጥ አቅም አላት። ልብህን ከፍተህ አድምጠኝ። እንጀምር። አንደኛ፣ ሁሉም ሰው እየተነሳ ራስህን ፈልግ፣ ታለንትህን ወቅ ይልሃል። የተለመደ አባባል ነው። የህይወት ጥሪን ዓላማን መፈለግ። ሰው ሁሉ የስኬት መንገድ ቀጥተኛ እንደሆነ ይነግረናል። ታለንትህን አግኝ፣ ከዛ ጥርስህን ነቅሰህ እስኪሳካ ድረስ ታገል ይሉናል። አንዳንዴ ልክ ባይሆኑስ? ቴዲ አፍሮ የሙዚቃ ችሎታውን እንደ አርኪኦሎጂ ቁፋሮ አላገኘውም። ልጅ እያለ ከበሮ ይጫወት ነበር፣ ይለማመድ ነበር። የእሱ ታናሽ ቴዎድሮስ በረደድ መጣና ከሱ የተሻለ ከበሮ መቺ እንደሆነ አሳየው። ቴዲ እውነቱን ተቀበለ፣ ከበሮውን አስረክቦ ቦታ ለቀቀ። ምንም ኢጎ የለም፣ ግልጽነት ብቻ። ከዚያ ቲያትር ሞከረ፣ ሙሉ ስክሪፕት ጻፈ። ለዓለም ፀሐይ በቀለ ሁሉ አሳይቷት ነበር። እሱም ግን አልተሳካም። አባቱ ትጥቅ አሟልቶለት እግር ኳስ የሚጫወት ነበር፣ ግን ለኳስ እንዳልተፈጠረ ወዲያው ገባው። ጨክኖ ራስን መገምገም ወይም ብሩታሊ ኦነስት መሆን በጣም ወሳኝ ነው። አብዛኛው ሰው ሙያዬን አገኘሁኝ እኮ ብሎ ባሰበው ገና የመጀመሪያ በሆነው ችሎታው ላይ ይጣበቃል። ወይም ሌሎች በሚነግሩት አንተ እኮ ይሄን ስትሰራ ጎበዝ ነህ ብለው በሚሉት ሙያ ላይ ጸንቶ ይቀራል። ከዛ ኦርዲነሪ ተራ ሰው ሆኖ ያልፋል። ጥራትና ግልጽነት የሚመጣው የኔ ቦታ እዚህ አይደለም ብለህ ስታምን ነው። ወደ እውነተኛ ችሎታ የሚወስደው መንገድ ቀጥ ያለ አይደለም። ውጤታማ የሚያደርግህን ሙያ የምታገኘው አልሆን ያሉህን እየቀነስካቸው ከሄድክ። ቴዲ አፍሮ ሙዚቃን ያገኘው የማይሆኑትን ሙያዎች ቆርጦ ከጣለ በኋላ ነው። ሙዚቃን አምኖበት ሲጀምር ግን ከአባቱ ሳይቀር ተደብቆ ነበር ፐርፎርም የሚያደርገው። ይሄንን አስታውስ። ዓለምን የለወጠ ማንም ሰው ሌላ ሰው በነደፈለት መንገድ አልሄደም። የሌላ ሰው ውድድር ሮጠህ የራስህን ለማሸነፍ መጠበቅ አትችልም። ብዙ ሰዎች 20ዎቹ ላይ ሙሉ በሙሉ
ሌሎች ከነሱ የሚጠብቁትን ለመሆን ይሞክራሉ፣ ይጋጋጣሉ። የህይወት ዓላማ ፐርፐዝን አስመልክቶ ከ100 ሺህ በላይ መጽሐፍት ተጽፈዋል። ብዙ ሪሰርች ፔፐሮች አሉ፣ ብዙ ንግግሮች አሉ። ዓላማህን በጸጥታ ክፍል ውስጥ አታገኘውም፣ በሰዎች ምክር አታገኘውም። በውድድር ሜዳ ውስጥ ነው የምታገኘው። በመሞከር በመውደቅና ነፍስህን የማያቀጣጥለው ወይም በቀላሉ ሌሎችን የማትበልጥበትን ነገር እርግፍ አድርገህ በመተው ነው የምታገኘው። እንደ ቴዲ አፍሮ አንፌር አድቫንቴጅህን እስክታገኝ ድረስ እየሞከርክ ማቆም ቤስት የሚባለው መንገድ ነው። አንፌር አድቫንቴጅ ማለት ምን ማለት ነው ካልከኝ፣ አንተ ስትሰራው የሚቀልህ ለሌላው ሰው ግን አድካሚ የሆነ ማለት ነው። ደስ ብሎ ቀለል ብሎ ሰርተኸው ሌላ ሰው ግን አንተ ምን ብታደርግ ነው ይህን ማድረግ የቻልከው ብሎ የሚገረም ለአንተ የሚሆን ሙያ ወይም ስራ ማለት ነው። አለመገጣጠም ነው እንጂ አለ። ትልቁ ጥያቄ ግን እንዴት ትገጣጠማለህ የሚለው ነው። እሱን ለማግኘት ግን ብዙ ነገር ማንሳት፣ ብዙ ነገር መጣል ይኖርብሃል። የሚስማማህን ምግብ ለማወቅ 1-2 ምግብ ብቻ መቅመስ በቂ አይደለም። እንደውም ብትችል ያገኘኸውን ምግብ ሁሉ መቅመስ አለብን። ከዛ ኑሪሽ የሚያደርግህን የሚያድስህን የሚስማማህን ምግብ ለረጅም ጊዜ ታዘውትራለህ ማለት ነው። ሙያም እንደዛ ነው። ብዙ ጫና ሳይሰማህ የምትሰራው ከአንተ ጋር የሚዋሃድ ሙያ ምንድን ነው? ቁጭ አትበል፣ ብዙ ነገሮች ሞክር፣ በትንሽ ጥረት ለውጥ የምታይበትን፣ ከዛ ደግሞ በጣም ስትጥር ከማንም በላይ ከፍ የምትልበትን አንፌር አድቫንቴጅ አሁን ባልኩ መንገድ መፈለግ ጀምር። በዚህ ፕሮሰስ ውስጥ ሰዎች ከጎንህ ላይቆሙ ይችላሉ። ትልልቅ ማንነቶች ብዙውን ጊዜ የሚወለዱት ከብቸኝነት ውስጥ ነው። ከሰው አስተያየት ጫጫታ ራቅ። ሁሉም ሰው እስኪረዳህ ወይም እስኪሰማ ድረስ ከጠበቅ ለዘላለም ትጠብቃለህ። አንፌር አድቫንቴጅህን ወቅ። ሁለተኛ፣ ቴዲ አፍሮ ከሌላው ዘፋኝ ምንድን ነው የለየው? ይሄ ከባድ ጥያቄ። ለመመለስ ግን እንሞክር። እስከ ዛሬ 6 አልበም ሰርቷል። በተለይ ከሁለተኛው ጀምሮ እስከ 5ኛው ድረስ አንድ የማይቋረጥ ፓተርን አለ። በአልበሞቹና ነጠላ ዜማዎቹ ግዙፍ ስራ የሰሩ ሰዎች ይከበራሉ። ቦብ ማርሌ፣ ዳቪንቺ፣ ኃይሌ ገብረስላሴ፣ ግርማዊነታቸው፣ ዳግማዊ ምኒልክ፣ አፄ ቴዎድሮስ፣ ቀነኒሳ፣ ሌሎችም በእያንዳንዱ አድማጭ ልብና አይምሮ ውስጥ የከበረ ሐውልት ያቆምላቸዋል። ይህን ማድረግ ግን ቀላል አይደለም። ሙዚቃ ብቻ አይደለም የሚያመርተው፣ ያጠናል። ታላላቅ ሰዎችን ለማወቅ ሲጥር በእነሱ ያስተሳሰብ የስነ ልቡና ምህዋር ወይም ፍሪኩዌንሲ ውስጥ ይሰምጣል። ያስተሳሰብ ስርዓታቸው ወይም ሜንታል ሞዴላቸው የእሱ አካል እስኪሆን ድረስ በእነሱ ዓለም ውስጥ ይቀራል። ይሄ ኮፒ ማድረግ ወይም ኢሚቴሽን አይደለም። ይሄ ራስ መለወጥ ትራንስፎርሜሽን። ምክንያቱም ጊዜህን የምታሳልፍበት ነገር ዓለምን የምታይበትን መነጽር ይቀርጸዋል። ስለዚህ የእነሱ ማንነት ወይም መንፈሳቸው ስፒሪታቸው ህይወቱ ላይ መገለጥ ይጀምራል። ንግግሩ፣ ስራው፣ ተግባሩ፣ እርምጃው እንደ ታላቅ ጠቢብ የበሰለ እንደ ንጉሥ ግርማ ሞገስ ያለው ሆነ። አልበርት አንስታይን ኮንሽየስነስ ኢዝ ኮንታጂየስ ይላል። ንቃተ ህሊና ተላላፊ ነው፣ ከአንዱ ወደ ሌላው ይጋባል። ወይም ጂም ሮን አንተ የ5 ሰዎች አማካኝ ነህ ይላል። ከ5 ሰነፎች ጋር ከዋልክ 6ኛው ሰነፍ አንተ ነህ። ከ5 ጎበዞች ጋር ከዋልክ 6ኛው ጎበዝ አንተ ነህ። ከ5 ሚሊዮነሮች ጋር ከዋልክ የጊዜ ጉዳይ ነው እንጂ 6ኛው ሚሊዮነር አንተ ነህ ይለናል። በአካል ከነሱ ጋር መገናኘት አይጠበቅብህም። በምናብ መገናኘትህ በቂ ነው። ቴዲ አፍሮ መቼ ዳቪንቺን አገኘው? ከኃይለ ሥላሴ ቀዳማዊ ጋር በአካል ጊዜ ማሳለፍ አይችልም። ለመይሳው ካሳ መደወል አይችልም እኮ። ከቦብ ማርሌ ጋር በአንድ ጠረጴዛ ላይ መቀመጥ አይችልም። ስለነሱ ሲያስብ ግን፣ ስለነሱ ሲሰማ፣ ስለነሱ ሲያይ፣ ስለነሱ ኦብሰስድ ይሆናል። መጨረሻ ላይ ውሎህን አይደል የምትሆነው? እሱም እነሱን ሆኖ ቁጭ አለ ማለት ነው። እነዚህን ጠቢባንና ነገስታት ልትወዳቸው ልትጠላቸው ትችላለህ። ኢግኖር ልታደርጋቸው ግን አትችልም። ልትረሳቸው ግን አትችልም። he is just the elephant in the room። ቴዲ አፍሮ ቢሆን እንደዛ ነው። ኢትዮጵያዊ ከሆንክ ሙዚቃ ባትሰማ እንኳን ታውቀዋለህ። ክርስቲያን ሳትሆን ኢየሱስን እንደምታውቀው፣ ሙስሊም ሳትሆን ነብዩ መሐመድን እንደምታውቀው ማለት ነው። ታዲያ ይሄ ሐሳብ ለኔ ህይወት ምን ይጠቅመኛል ካልክ
ከማን እንደምትማር እወቅ። የምታጠናቸው ሰዎች ከምትገናኛቸው ሰዎች በላይ ይቀርጹሃል። ጓደኞችህ ስሜትህን ይነካሉ። አማካሪዎች ግን መጀመሪያ ልማድህን፣ ከዛ ጸባይህን፣ በመጨረሻ ማንነትህን ይቀርጹታል። በጥልቀት የምታጠናቸው ሰዎች ሳምንታት፣ ወራት፣ ዓመታት በምናብ አብረሃቸው የምታሳልፍ ከሆነ አስተሳሰብህን፣ ሜንታል ስቴትህን እንደገና ይገነቡታል። ታላቅ ጸሐፊ መሆን ከፈለክ 50,000 ተከታዮች ካለው ሰው ኮርስ መውሰድ አቁም። ለ1 ዓመት ከዶስቶቭስኪ ጋር ኑር። ወንጀልና ቅጣትን 3 ጊዜ አንብበው፣ ከሱ ጋር ተከራከር። ያ ግንኙነት ነው፣ ያ ውይይት ነው። በፈለግከው ሙያ ታላቅ ሰው መሆን ከፈለግ የማይጠቅም ነገር ማየት መስማት አቁም። ወደ አይምሮ የሚገባውን ነገር በሙሉ ተጠንቀቅ። የአይምሮህን በር ጠብቀው። ጫጫታውን መከተል አቁም። የምክንያት ሰው ሁን። መሆን በምትፈልገው ጉዳይ አንደኛ ቦታ ላይ የተቀመጠው ፈርቀዳጅ የሆነውን ሰው አጥናው። ከሱ ጋር በመንፈስ አሳልፍ። እሱ ያደረገውን በዲስፕሊን አድርግ። ቻይኖች ስለ መንገዱ ማወቅ ከፈለግ የሚመለሱትን ጠይቃቸው ይላሉ። ከማን እንደምትማረው ወዳጅ። 3ኛ ቴዲ አፍሮ ራሱን አገኘ። ከዛ ሮል ሞዴሎቹን ለይቶ ከነሱ ጋር አሳለፈ። ይህንን ያደረጉ ጥቂት ጀግና አርቲስቶች ይኖራሉ። ግን ከነሱም በላይ ከፍ ያደረገው የመጨረሻ ጸባዩ ነው። ቴዲ አፍሮን የሚያውቁት ሁሉ ስለ ስራ ዲስፕሊኑ ይመሰክራሉ። ከሚስቱ ጀምሮ ጓደኞቹ፣ የሙያ ባልደረቦቹ። የዜማ ደራሲው አበበ መለሰ ደግሞ ቴዲ ራሱን እስኪጎዳ ድረስ ለረጅም ሰዓት እንደሚሰራ ይነግረናል። ያሳለፋቸው እንቅልፍ አልባ ምሽቶች፣ እረፍት የለሽ ሳምንታት ብዙ ናቸው። ዲስፕሊን የቴዲ አፍሮ ብቻ የስኬት ሚስጥር አይደለም። የሜሲና ሮናልዶ፣ የማይክል ጃክሰን እና የኤድ ሺረን፣ የኢሎን መስክና የቢል ጌትስ ማንነት ነው። በየትኛው ሙያ፣ ስራ፣ ቢዝነስ ውስጥ ከሆን ዲስፕሊን ያስፈልግሃል። ዲስፕሊን ማለት ስሜትህ ከፍ ዝቅ ሊል ይችላል፣ ደስ ሊልህ ሊደብርህ ይችላል። ግን ጨክነህ ማድረግ ያለብህን ታደርጋለህ። አንድ የሚገርመኝን ነገር ልንገራችሁ። ብዙ አርቲስቶችንና ታላላቅ ሰዎችን ህይወታቸውን ስታጠኑ ከልጅነት የወታደር ዲስፕሊን የሚያስተምራቸው ቢያንስ አንድ ሰው አይጠፋም። ቴዲ አፍሮ ግን ሰልፍ ሜድ ነው። በራሱ ነው ዲስፕሊን የገነባው። ለምሳሌ ማይክል ጃክሰን ከ5 ወንድሞቹ ጋር ለአባታቸው በልጅነት የሙዚቃ ኮሪዮግራፊ ያቀርቡ ነበር። ጃክሰን 5 ትንሽ ስህተት ካለ እንደ ወታደር ቅጣት ይቀጣቸዋል፣ ይደበድባቸዋል። እንደ አባት ሳይሆን እንደ ጀነራል እየቀጣ ነው ዲስፕሊን ያስተማራቸው። ለዛ ነው ማይክል ጃክሰን እንደ ብረት የጠነከረ የጥበብ ሰው የሆነው። ዲስፕሊን ያለው የሥራ ሰው ከመሆን ውጪ ሌላ ምርጫ አልነበረው። ቴዲ አፍሮ ግን በተቃራኒው ከአባቱ ተደብቆ ነው ሙዚቃ የሚሰራው። ሰነፍ ለመሆን በቂ ምክንያት ነበረው። ዲስፕሊኑን በራሱ መገንባት ነበረበት። ሰው ስለገፋው ሳይሆን ራሱ ስለመረጠው ነው የሥራ ሰው ወይም የዲስፕሊን ሰው የሆነው። ይሄ ደግሞ በጣም ብርቅ ችሎታ ነው። ምክንያቱም ሰው ሲያዝህ ዲስፕሊን መያዝ ቀላል ነው። ራስህ ለራስህ ስትሆን ግን ይለያል። ታዲያ እኔ ከዚህ ምንድን ነው የምማረው ካልክ ግልጽ ነው። ስቴፈን ኪንግ እንዳለው ታለንት እንደ ገበታ ጨው ርካሽ ነው። ታላቁን ሰው ታላቅ ያደረገው የማይቆም ጥረቱ። ብዙ ሰዎች የሚወድቁት ችሎታ ስለሌላቸው አይደለም። የሚወድቁት ጨዋታው የሚጠብቀውን ዲስፕሊን ስለማያሟሉ ነው። ጥያቄው ጠንክረህ እየሰራህ ነው ወይ አይደለም። ጥያቄው ማንም በማይመለከትህና ማንም በማይገፋፋህ ከጎንህ በማይቆም ሰዓት ጥረትህ ምን ይሆናል? ታቆማለህ ወይስ ትቀጥላለህ? አጎንብሰህ ተደብቀህ የለፋኸውን ተጠራቅሞ በአደባባይ የሚያስከብር። የቴዲ አፍሮን አስገራሚ ስኬት ስታይ ውጤቱን ብቻ አትመልከት፣ እዛ ያደረሰውን ጉዞ ተመልከት። መድረሻውን ወይም ዴስቲኔሽኑን ሳይሆን መንገዱን፣ ጆርኒውን አጥና። ለሱ የማይመጥነውን ነገር ትቶ የመውጣት ድፍረቱ፣ ለሌላ ሰው የማይገባው የውስጥ ጥሪ የመከተል ብርታቱ፣ በዙሪያው የሚሰበስባቸውን ሰዎች ጀግኖች በጥንቃቄ የመምረጥ ንቃቱንና ከማንም በላይ ጠልቆ የመግባት ዲስፕሊኑን ለመኮረጅ ሞክር። ምክንያቱም ይሄ ለሙዚቃ ብቻ የተወሰነ አይደለም። ለአንተም ማስተሳሰብ፣ ለአንተም ህይወት ይሰራል። ጨርሰናል። 3 ሐሳቦች። አንፌር አድቫንቴጅህን ወቀው። ከማን እንደምትማር ምረጥ። የወታደር ዲስፕሊን ያዝ።
አሁን አንድ ከባድ ጥያቄ ልጠይቅህ። አሁን ከህይወትህ ላይ የሰውን ግምት፣ የሰውን ሐሳብ፣ ኮመንት፣ ጫጫታውንና ፍርሃቱን ብታስወግደው አሁን ባለህበት መንገድ በምትሰራው ስራ ትቀጥላለህ ወይስ ዝም ብለህ እየተጓዝክ ያለ? ቆም ብለህ ራስን ከመጠየቅ መጓዙ ስለቀለለህ ነው? ብዙ ሰው ይህን ጥያቄ አይጠይቅም፣ ይፈራል። ለዚህ ነው የማይለወጠው። ተመሳሳይ ገቢ፣ ተመሳሳይ ኑሮ፣ ተመሳሳይ ህይወት የሚኖረው ለዚህ ነው። አንዴ ግን እውነቱን ካየኸው በኋላ ከአሁን በኋላ መሸሽ አትችልም። እስካሁን ካወራሁት 3 ነገሮች የትኛው ውስጥ ቀረ? ጻፍልኝ። ከዛ እሱን ህይወት ላይ ፈጽመው። እስከ መጨረሻው ስለቆያችሁ፣ ስላደመጣችሁ፣ ስለምትከታተሉኝ በጣም አድርጌ አመሰግናለሁ።